በስማም ዛሬ ደግሞ ባለውለታ የሆነውን ፀጉሬን ጥቅጥቅ አድርጎና አብዝቶ ያሳደገልኝ እንዲሁም ደግሞ ከፊት የበዛብኝ ሽበት ያጠፋልኝም ባለውለታዬ የሽበቱን ውህድ ዛሬ በትክክለኛው መንገድ አሰራር እና አጠቃቀም ይዤላችሁ መጥቻለሁ። በእርግጠኝነት በተለይ ፀጉራችሁ ከፊት ለሚሸሽባችሁ፣ ለሚበጣጠስባችሁ፣ ያለ እድሜያችሁ ሽበት ለበዛባችሁ እንዲሁም ደግሞ ከፊት ለፊታችን ሽበት ለምን እንደሚበዛብን መንስኤውንም በዛውም እነግራቸዋለሁ። እኔ የገጠመኝን እናንተም እንድትጠነቀቁ ለእናንተ ትምህርት ይሆናቸዋል ብዬ አስባለሁ በእርግጠኝነት። ምክንያቱም እኔ የሰራሁትን ስህተት እንዳትሰሩ ማለት ነው። ሰላም ውዶቼ፣ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ፀጉሬ ለሽበት የተጠቀምኩት ዘይት በጣም ፀጉሬን ከሚገባ በላይ ነው ያበዛልኝ ያፋፋልኝ። እና እዚህ ጋር እንግዲህ ለምን ሽበት ከፊት ለፊታችን እንደሚበዛም እሱንም ደግሞ መጨረሻ ላይ ያሳውቃቸዋለሁ። በመጀመሪያ ደረጃ እዚህ ላይ እንግዲህ አንድ ማንኪያ ጥቁር አዝሙድ ነው ይዤላችሁ የተጠቀምኩት። ጥቁር አዝሙድ ለፀጉር እድገት እንዲሁም ደግሞ ጥቁረት በተለይ ደግሞ ራስ መታት ላለባችሁ ለሱ መድኃኒት ነው። እዚህ ጋር ሌላኛው ግብአቴ ደግሞ ቁርንፍድ ነው። ቁርንፍድ ሽበቱን ያቀላውና እንዲሁም ደግሞ ያጠቁረዋል ማለት ነው። እዚህ ጋር ሌላኛው ግብአቴ አንድ ማንኪያ ነው የተጠቀምኩት። አነስ አርጉት ቁርንፍዱን። ቁርንፍድ ሲበዛ የማሳከክ ባህሪም ስላለው ኃይል ስላለው ማለት ነው። እዚህ ጋር እንግዲህ እናንተ ቡና ካላችሁ የኢትዮጵያ ቡና ካላችሁ እሱን መጠቀም ትችላላችሁ። እኔ ግን ስኮፊ ነው የተጠቀምኩት። በጣም የላመ ነው። ነገር ግን አብሬ እንዴት እንደማዘጋጀው ደግሞ አሳያችኋለሁ። እዚህ ጋር እንግዲህ ሌላኛው ግብአቴ ደግሞ የቴምር ፍሬ ነው። የቴምር ፍሬ ካላችሁ እሰየው፣ ከሌላችሁ ችግር የለም። በሌሎቹ ግብአት መስራት ትችላላችሁ። ቢያንስ ከ5 ፍሬ በላይ ይሆናል የተጠቀምኩት እኔ ስለነበረኝ ነው። የቴምር ፍሬ ፀጉራችንን ያሳድግልናል፣ ከፊት የሸሸብንም ይመልስልናል። እንዲሁም ደግሞ ቡናም እንደዛው ፀጉራችንን የፀጉራችን መልክ ውበት በጣም ነው የሚያሳምረው። በዚሁ አጋጣሚ ደግሞ እየሰራን ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ፣ ያሳውቁኝ፣ እኔ መልስላችኋለሁ ማለት ነው። ሌላኛው ደግሞ ግብአቴ ነጭ ሽንኩርት ነው። ነጭ ሽንኩርት ሽታውን ብለን ብዙ ጊዜ አንጠቀመውም። ነገር ግን ለፀጉር እድገት እንዲሁም ደግሞ ለሽበት፣ ለቅንድባችን፣ ለጥፍር ማሳደግ በጣም ለብዙ መድኃኒት ነው ነጭ ሽንኩርት። ነገር ግን ይሄንን ሁላ ግብአት ስለምንጨምርበት ምንም አይነት ሽታ የለውም። ያ ማለት ደግሞ ምንም ሽታ የለውም ማለት አንችልም። ነገር ግን ያን ያህል የተጋነነ ሽታ አይኖረውም ማለት ያን ያህል የተጋነነ ሽታ አይኖረውም። እንግዲህ ጥቅሙን ለማግኘት ቢያንስ ለአንድ ሰዓት ለሁለት ሰዓት መታገስ አያቅተንም። ነገር ግን ደግሞ ያን ያህል ቡናው እንዲሁም ደግሞ ቁርንፍዱም ሁሉም ስላለው የእሱ ሽታ ነው ገኖ የሚያሳውቀው ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ ቢያንስ አንድ ራስ ተጠቅሜያለሁ። ሙሉ ለሙሉ ባይሆንም እኔ በዛ አድርጌዋለሁ። ለምን ለፀጉሬ በጣም ስለተስማማኝ እንዳልኳችሁ ለፀጉር እድገት እንዲሁም ደግሞ ለሽበታችሁ፣ ለደም ዝውውር በጣም አሪፍ ስለሆነ በዛ ወቅት ደግሞ ፀጉራችን ይነቃቃል፣ ያድግልናል። ከዛ በኋላ እነኝህን ሁሉንም አንድ ላይ አዋህድና በምታዩት መልኩ አንድ ላይ እፈጫቸዋለሁ። እዚህ ጋር ደግሞ ሌላ ባለፈው የቅንድብ ሰርቼ ዝቃጩን አስቀምጨው ነበረ። እሱንም ጨምረዋለሁኝ። የአልመንድ ፍሬ እንዲሁም ደግሞ ጥቁር አዝሙድ ነበረው፣ የቴምርን ፍሬ ነበረው። ስለዚህ እሱን አድርጌዋለሁኝ ማለት ነው። ይሄኛው ግዴታ አይደለም። እኔ ስላለኝ ነው የተጠቀምኩት። እንደዚህ አድርጌ የወይራ ዘይት ወይንም ደግሞ ዘይቱን ነው የምጠቀመው ማለት ነው። በምታዩት መልኩ ዛሬ በሱ ብቻ ነው የምሰራው። ለሽበታችሁ ብቻ ማጥፊያ ከሆነ በወይራ ዘይት ብቻ ነው የምሰሩት። ፀጉራችሁን ለማሳደግ ከሆነ ደግሞ ሌላ ዘይት መጨመር ትችላላችሁ ማለት ነው። ይህንን አንድ ላይ አድርገን ሁሉንም አዋህደን በምታዩት መልኩ እንዳለ ሁሉንም እንደ ጁስ ፍጭት አድርጌዋለሁ። ያ ማለት እንዳለ ግብአቱ ጥቅሙ እንዳለ ፀጉራችን ላይ ስለሚያርፍ እንዳለ ፀጉራችን ያፋፋልናል፣ ያሳድግልናል፣ ሽበቱንም ያስወግድልናል ማለት ነው። ያ ማለት ደግሞ ሽበት ማለት በቃ ቀስ በቀስ ነው የሚጠፋው። በአንድ ቀን ተቀብተን አንድ ቀን ይጠፋል ማለት አይደለም። ምክንያቱም ሽበት ማለት ያለ እድሜያችን የወጣ ነገር ስለሆነ ያንን ሊወጣ የሚለውን ይከላከልልናል ማለት ነው። ከዛ ወደ አሰራሩ ስንመጣ
በምታዩት መልኩ እንግዲህ የሞቀ ውሃ ላይ አደርገዋለሁኝ። በብርጭቆ አድርጌ ነው። ኒኬል ነገር ካላችሁ ወይም ደግሞ ድስትና ድስት አነባብራችሁ መስራት ትችላላችሁ። እኔ ግን የተወሰነ ለአምስት ደቂቃ ስቲም አድርጌ ስለማስቀምጠው ወደውኑ ስለማልቀባው እንደዚህ ብጥብጥ አድርጋችሁ ራሱ እንኳን ለሳምንት አስቀምጣችሁ ከዛም በላይ እስከ ወርም ማስቀምጣችሁ እየቀነሳችሁ መጠቀም ትችላላችሁ። ከሌሎች ግብአቶች ጋር ከሄና ጋር ሊሆን ይችላል፣ ከብዙ ነገር ጋር ማለት ነው። እንደዚህ እየፈጫችሁ ልትታጠቡ ስትሉ እሱን ብቻ እየተጠቀማችሁ ራሱ ፀጉራችሁ በጣም ነው የሚያድግላችሁ። ከዛ በኋላ በምታዩት መልኩ ፎጣ ያደረኩበት ምክንያት የተጠቀምኩት እቃ ብርጭቆ ስለሆነ እሱ እንዳይተረተርብን፣ ምክንያቱም ቀጥታ እሳት ላይ ተጣድነው ይተረተርብናል። እንዲሁም ደግሞ ለብዙ ሰዓት ስቲም ታደረግነውም እንደዛው ይሰነጠቃልና ይሰበራል። ያ ማለት ቅባታችን ገደል ይገባል ማለት ነው። ከዚህ ሁላ እናንተ በኒኬል ወይም ደግሞ ድስት ነገር አነባብራችሁ መስራት ትችላላችሁ ማለት ነው። እኔ ለ5 ደቂቃ ያህል ስለሆነ እንደገናም ደግሞ እሳቱን ቀንሼ በምታዩት መልኩ እስቲም አደርገዋለሁ በደንብ እንዲዋሃድልኝ። አንደኛ ደረጃ ደግሞ የማላቆይበት ምክንያት ኑስኮፊ ልክ እሳት ላይ እንደዚህ በዘይት ሲጠበስ ምን ይሆናል? እንደ ፕላስቲክ የተቃጠለ ፕላስቲክ አለ አይደል? እንደዛ የመያያዝ ባህሪ ስላለው፣ ስለዚህ ያን ያህል ብዙ ሰዓት አላቆየሁትም ማለት ነው። በምታዩት መልኩ እንግዲህ አጥፍቼ ትንሽ የተወሰነ ወዲያውኑ ደግሞ ግጥም እንዳታደርጉት እንዳይፈነዳባችሁ ማለት ነው። ከዛ በኋላ በምታዩት ዲፍዲፍ በቃ የፀጉር የሽበቱ ድፍድፍ ማለት ትችላላችሁ። በቃ ቅባቱ በጣም ነው የሚወፍረው። ከዛ ለ2 ቀን ያህል እንደዚህ ዝፍዝፍ ያስቀምጨዋለሁ። በምታዩት መልኩ ወደ ላይ ዝፍዝፍ ብሎ ኩፍ ብሎ ወጥቷል። ነጭ ሽንኩርቱም ስላለው በጣም ድፍድፉም ስለበዛበት፣ ነገር ግን ይሄ ለፀጉራችን በጣም አሪፍ ነው። ለሳምንት ከዛ በላይ ብታስቀምጡት የበለጠ ደግሞ በጣም አሪፍ ነው። ከዛ በምታዩት መልኩ የሁላችሁ በጣም ወፍራም ነው ስናጠለው ከ2 ቀን በኋላ ማለት ነው። እኔ ለ2 ቀን ያህል ብቻ ነው ያስቀመጥኩት። ከዛ በላይም ማስቀመጥ ትችላላችሁ። እዚህ ጋር እንግዲህ ትንሽ ሸክሸክ ያለ ቢሆን ማድለያቸው አሪፍ ነው። ምክንያቱም በዛ አድርጌ በጣም ስለፈጨሁት አልሜ ስለፈጨሁት ስለነበረ እያወረደልኝ አልነበረም ማለት ነው። ነገር ግን እኔ ዝቃጩንም በጣም የሽርክት ያልሆነውም እንዲወርድ ስለፈለግኩኝ ማለት ነው። ምክንያቱም ጥቅም ስላለው እንደ ውህድ ስለሆነ የምጠቀመው ማለት ነው። ከዛ በምታዩት መልኩ እንደዚህ ጥፍጥፍ አድርጌ አጠለዋለሁኝ። በጣም ብዙ ነው። እኔ እንግዲህ ፀጉሬ ብዛት ስላለው እንዲሁም ደግሞ ፀጉሬ በጣም ደርቋል። ቅባት አልቀባሁትም ነበረ። የቁርንፍድ ውሃ ተጠቅሜ በጣም ነው የሆነ የደረቀብኝ። ስለዚህ በደንብ አድርጎ እንዳርስልኝ በዛ አድርጌ ነው የሰራሁት። አውቄ ነው ደግሞ ቅባትም ቀድሜ ያልተቀባሁት በደንብ አድርጎ የዚህን ውህድ እንዳገኝልኝ ማለት ነው ጥቅሙን። ከዛ በምታዩት መልኩ ዘይቱ በጣም ወፍራም ነው። በጣም ነው ደስ የሚለው። ሽታ የለውም ያን ያህል ሽንኩርቱ ሽታ ብላችሁ ተፈራችሁ ይኸውላችሁ እዚህ ጋር አሁን ኒኬሉ ያው ጥቁር ስለሆነ ጥቁር ለጥቁር ታልታያችሁ ብዬ ነው እዚህ ጋር ነጭ ላይ ሳሳያችሁ። ይኸውላችሁ ቅባቱ በጣም ወፍራም ነው። በጣም አሪፍ ነው። ሞቅ አድርጋችሁ ብትጠቀሙት የበለጠ ደግሞ አሪፍ ነው። እንደገናም ደግሞ አሁን ለምሳሌ ኬሚካል ያላቸው ነገር ለሽበት ማጥፊያ ብለን የምንጠቀማቸው የምር እኔ በፊት አንድ ነበረች እዚህ ፊት ለፊቴ ላይ የወጣችው እሷም ነቅያ ለመሀል አንድ ነበረች። ነገር ግን ይሄና የሽበት ማጥፊያ ተብዬ ገዝቼ ነበር። እሱን ተጠቅሜ እንዳለ ነው ያበዛብኝ። ወይኔ ብዬ ያልኩት እና አንዳንድ ጊዜ ኬሚካል ያላቸውን ነገሮችን ባንጠቀም እንደዚሁ ቤታችን ውስጥ ብንጠቀም በጣም አሪፍ ነው ማለት ነው። ከዛ በምታዩት መልኩ መጠቀሚያ ላይ የምቀባበት ላይ እንደዚህ እላለሁ ጨምራለሁ ማለት ነው። ከዛ በኋላ በምታዩት መልኩ እንዳልኳችሁ ፀጉሬ ምንም አልተበጠረልኝም። በጣም ተያይዞብኝ ነበረ። ብዛቱን ይውላችሁ ከፊት ለፊቱ ሁሉ ጥቅጥቅ እኩል ነው እንዳለ ማለት ነው። ፀጉሬ ስላልተበጠረ ነው አጥሮ ታያችሁት ማለት ነው። ከዛ በምታዩት በዚህ በኩል ነው አብዛኛው የበዛብኝ፣ በእንደዚህ አይነት በኩል ከፊት ለፊት እንጂ ከመሀል አንድ የማታገኙ ለመሀል ሽበት። ነገር ግን ከፊት ለፊት ማለት ነው እንዳልኳችሁ መንስኤ የመጣብኝ ምስ ነው። አንደኛ ደግሞ ጭንቀት የምታበዙ ጭንቀት ቀንሱ። ሀሳብ፣ ንዴት፣ ቶሎ የምትናደዱ ራሳችንን ነው የምንጎዳው። የምር አንዳንድ ጊዜ ጭንቀት በበዛ ቁጥር ራሳችን ነው የምንጎዳው። በዛ ላይ ፊታችን ይበላሻል፣ ፀጉራችን ይበሰቋቆላል፣ ይሸብታል ያለ እድሜያችን። ሀሳብ
እና እኔ ያተረፍኩት ይሄንን ስለሆነ ማለት ነው። እና እነኝህን ብትቀንሱ በጣም አሪፍ ነው። እና ደግሞ ሽበት እኔ በነገራችን ላይ ሽበት በጣም ነው የምወደው ቁም ነገር ማለት ነው። ይመቸኛል። እኔ ጣጣ የለኝም ማለት ፀጉራችሁን ያሳምርላችኋል እና ያን ያህል አትጨነቁለት ማለት ነው። የበለጠ ደግሞ ሽበት ወጣብኝ ብላችሁ የበለጠ ተተጨነቃችሁ የበለጠ ደግሞ እየጨመረ ነው የሚመጣባችሁ ማለት ነው። ከዛ በምታዩት መልኩ እየከፈልኩ ስርስሩን በደንብ አድርጌ ነው የምቀባው። ማስያጅ እያደረጋችሁ በተለይ ደግሞ በቀን 5 ደቂቃ ፀጉራችሁን ማስያጅ ብታደርጉት ሽበታችሁም ይጠፋላችኋል። የደም ስራችን ስለሚነቃቃ በዛ ሰዓት ምን ይሆናል? ሽበቱም እየጠፋ ፀጉራችንም እየፋፋልን ይመጣ። እንደዚህ በተቀባን ቁጥር ማለት ነው። ቅባትም ማንኛውንም ውህድም ሊሆን ይችላል። ጠቆር ያሉ ነገር ቡና ነክ ያላቸው ነገሮች ብንጠቀም ውህዳችን ላይ ቢያንስ ሊወጣ ያሰበውን ሽበት እሱን ያጠፋልናል ማለት ነው። ከዛ በምታዩት መልኩ እንደዚህ ጫፉንም እንዳለ ደርቆብኝ ስለነበረ በደንብ አድርጌ እያበጠርኩኝ እንዲሁም ደግሞ እየከፈልኩ ማስያጅ እያደረግኩኝ ተቀባሁት ማለት ነው። በምታዩት መልኩ ምክንያቱም መሬቱን እንዲያቆሽሽብኝ መታጠቢያ ቤት ሄጄ እንደምታዩት እንዳለ ጨርሼ አበጥሬዋለሁኝ። ማስያጅ አድርጌዋለሁ። ከ5 ደቂቃ በላይ በደንብ አድርጌ ነው ማስያጅ ያደረግኩት። ከዛ እንደዚህ ጥቅልል አድርጌ በምታዩት መልኩ ለ1 ሰዓት አቆይቼ ነው የታጠብኩት፣ ሰዓት ስለሌለኝ ማለት ነው። ከዛ በላይ ማቆየት ትችላላችሁ፣ ችግር የለም። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም